ለምንድን ነው ግን ውስጥ አሁን የሆነ የታሰረ ያልተፈታ ሚስጥር አለ? ለምንድን ነው? ቆይ አላውቅም። ኪራ ጽናትን ያሸት ይመስለኛል። አይ በፍጹም እኔ ዝም ብዬ ነው በባዶ ሜዳ ማስበው ነው። ሲጀምር የኔ የእህቴ ታሪክ ነው ጫና አድርጎብኝ ነው። ከአሁን በኋላ ጽናት ውስጥ ምን መጥፎ ነገር ኒና ዛሬም ኪራና ጽናትን እያመሰቻቸው ትገኛለች። ስለ ማንነቷ እንዴት ወደዚህ ቤት ልትመጣ እንደቻለችም ጽናት ለማጣራት እየሞከረች ነበረ። ኒናም ከየት እንዳመጣኸኝ ረሳኸው እንዴ በማለት በጽናትና በኪራ መካከል ቅራኔ እንዲፈጠር አድርጋለች። ጽናትም የነኪራን ቤት ለቃ ወደ ነሰናይት ቤት ሄዳለች። ሰናይትም በበኩሏ ለምን ከነኪራ ህይወት አትወጭም ልታደርግ መጣሽ እያለቻት ነው። ቅዱስም በበኩሉ ከነኪራ ህይወት ውጪ፣ ኪራም እንደዚሁ ገንዘብ ልስጥሽና ከህይወቴ ውልቅ በይልኝ ያላት ነው። እሷ ግን ወደ ውጭ ሀገር እስከምትሄድ ድረስ ከነሱ ፈቀቅ እንደማትል እየተናገረች፣ በዚህ መካከል የሁለቱ ፍቅር ፈተና ውስጥ ገብቷል። ሰላም ጤና ይስጥልን ውድ ቻናል ቤተሰቦች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ዛሬም ጽናት ድራማ ክፍል 82ን የምናይ ይሆናል። ቅዱስ ኒናን ወደ ሬስቶራንት ቀጥሯት ነበረ። እሷ ግን እየተርበተበተች እላይዋ ላይም ልብስ በመደረብ ማንነቷን ላለማሳወቅ ወደ ሬስቶራንቱም ትሄዳለች። ምን ሆነሽ ነው የተሸፋፈንሽው እያላት ነው። ማንነቴን ላለማሳወቅ ነው፣ ስለመጣሁበት ጉዳይ ቶሎ ንገረኝ አለችው። ለምን ከነኪራ ህይወት አትወጭም? እኔ ፈለግኩሽ ለዚህ ነው ይላታል። ኒናም ለማንኛውም ላስብበት ጊዜ ስጠኝ፣ አሁን የምትፈልገውን ከተናገርክ መሄድ ይኖርብኛል በማለት ከተቀመጠበት ወዲያውኑ እየሮጠች ትመለሳለች። ሰናይትና ክብሮም ወደ ቤት ሲመጡ ከጽናትና ከኪራ ውጭ ኒናን አላገኟትም። የት ሄደች ያቺ የቤት ውስጥ አይጥ አለች ሰናይትም። ክብሮም ሴቶች ግን እርስ በርሳችሁ አትዋደዱም ለምን ይሆናል? ኪራም በሁለታቸው መቀራረብ እየሳቀና ሙድ እየያዘ ነበረ። የሆነ ፍቅር ፍቅር ይሸተኛል፣ የሆነ ነገርማ ይኖራል እያለ ነው። ጽናትም እንደዚሁ። ቅዱስ ወደ ኪራ ቤት ሲመጣ እጅግ በጣም ደንግጧል። ምን ሆነ ነው እያለው ነው። ኪራ ችጦሰኛለች፣ ችግር ከታይ ነበረ። እዚህ ድረስ ነው ተከትለውኝ የመጡት፣ ብቻ እንደምንም ብዬ አመለጥኳቸው አለ። ኪራም ቆይ ምን ፈልገው ነው አለ። አላውቅም ብቻ። ቅዱስም ጉዳዩን በጥንቃቄ መጠየቅ ይኖርብናል፣ እያጋጨችን ያለችው ከትልልቅ ሰዎች ጋር ነው አለ። ኒና ስልክ ተደውሎላት እያወራች ነው። የወሰድኩት ሀቄን የለፋውበትን ነው፣ እኔ ኒና ደግሞ እያሰብኩትን ከማድረግ ወደ ኋላ አልልም እያለች ነው። ከኋላዋ ጽናትን አይታታለች። ምን እያደረግሽ ነው አለቻት። ጽናትም ምንም ልብስ ላሰጣ ነው በማለት መርበትበት ጀመረች። ነገር ግን ጽናት የምትለውን እያዳመጠቻት ነበር። ሰኒና ጽናት እንዲሁም መራዊት ሆነው ስለ ልጅቷ ጸባይ እያወሩ ነው። እንዳልተመቻቸውና ቀልባቸው እንዳልወደዷትም ይናገራሉ። ስርዓት የሚባል ነገርም የላትም አለች ሰናይት። ስርዓት ቢኖራትማ ጫት ይዛ ቤት አትመጣም ነበር አለች ጽናት። ሰኒም ለኪራ ንገሪውና ልክ ያስይዛት እያለች ነው። እንዴት አድርጌ ያመጣሃት ሴት ጫት ይዛ መጣች ብዬ ልናገር አለች። ብቻ ግን ሰሞኑን እንቅልፍ አይወስደውም ኪራ በደህናው አይመስለኝም አለች። በነገራችን ላይ ናሆም እንቅልፍ እየወሰደው አይደለም አለች መራዊትም። ሰኒ እኔ ብቻ ነኝ የሚጨነቅልኝም የምጨነቅለትም የሌለኝ አለችው። የሚያስጨንቅሽ እየመጣ ነው አለች። ማን ልትይ ነው ደግሞ? ማነው አስጨናቂ ንገሩኝ አለች። ኮሰረቴ ነዋ፣ ኮሰረት ይብቀልባችሁ አልላችሁ እርግማት ይሆናል አለች ሰኒ። ኪራ ቅዱስን ስላሳደዱት ሰዎች ማንነት ለማወቅ ፈልጓል። ኒናንም ወደ ሬስቶራንት በመውሰድ በመላ እየጠየቃት ነበረ። ታዲያ እነዛ ሰዎች ጋር ምን አይነት ግንኙነት ነው ያለሽ በማለትም ጠይቋት ነበር። ኒናም በፊት አሰሪዎቿ እንደነበሩና ደሞዟን ስላልሰጧት ሰርቃቸው እንደወጣች ትነግረዋለች። ኪራም ስርቆት አያሳፍርም አላት። እባክህን አትመጻደቅብኝ፣ እኔ ገላዬን ሽጬ ባመጣሁት ገንዘብ በዛ ላይ ደግሞ እየሰራሁትንም ሳይከፍሉኝ፣ ስለዚህ የለፋውበትን ነው እየሰረኳቸው አለችው። ኪራም ከዚህ ህይወት መውጣት ትፈልጋለሽ አላት። በደንብ ነዋ። እንግዳውስ ገንዘብ ልስጥሽና ከኔም ከህይወት የምራቂ እወጣላለሁ እኮ ግን ትንሽ ጊዜ ጠብቀኝ፣ ወደ ውጭ ሀገር እሳፍራለሁ እያለች እየመለሰችለት ነው። ታዲያ ከርቀት ሰናይት ተመልክታቸዋለች። ሰናይትም እንዴ ኪራና ኒና ምን እየሰሩ ነው በማለት አይታቸው ተመልሳለች። ታዲያ ኪራን ተለይታ ወደ ቤት ስትመለስ ከሰናይት ጋርም ተገጣጥመዋል። ይቅርታ በባለፈው ስላስቀየምኩሽ አለች ሰናይት። ይቅርታ አለች በማመናጨቅ። እንደዚህ ካልሽኝማ ይቅር አላልሽኝም ማለት ነው፣ ባክሽ ብዬሻለሁ በማለት ገልብጣት ትሄዳለች።
ሰኒም ያየችውን ነገር ለመናገር በጣም ቸኩላለች። እቤት ነሽ ወይ ጽናት አለቻት። አዎ ምን ሆነሽ ነው በደህናሽ አይደለም እንዴ ትላታለች። እየሮጠችም ወዲያውኑ ቤት ትከሰታለች። የዚህን ጊዜ ለጽናት ልትነግራት ስትል ኪራም ተከታትሏቸው ገብቷል። የት ውለህ ነው አለችው። ስራ እንደዋለም ይነግራታል። ቆይ ኪራ ጽናትን ተዋሻታለህ እንዴ? እዛች ጣዖት የመሰለች ሴትዮ ሬስቶራንት አይቻለሁ በማለትም ታጋልጠዋለች። የዚህን ጊዜ ኪራ ይደናገጣል። ኪራም ቡና ሲጠጣ እንዳያት እንጂ ሆን ብሎ ሬስቶራንት ተቀጣጥረው እንዳልሄደ ይናገራል። ይህማ ጥሩ በማለት ጽናትም ተናዳ ትወጣለች። ሰናይትም ለምን ተዋሻታለህ እያለች እያፈጠጠችበት ነው። አንቺ ጥሩ አልሰራሽም፣ ምን እያደረግሽ ነው? ቆይ ለምንድን ነው የምትዋሸው አለች። ለማንኛውም አሁን ጽናት ተናዳለች፣ እኛ እናስተካክለዋለን፣ ስለ ልጅቷ ማንነትን በኋላ እነግርሻለሁ በማለት ጽናትን ተከትሎ ሄዷል። ኒና በር ስታንኳኳ የከፈተችላት ሰኒ ነበረች። ከኪራ ምንድን ነው ያለሽ ተናገሪ እያለች እያፋጠጠቻት ነው። ቆይ አንቺ ግን ለእኔ ያለሽ አመለካከት ጥሩ አይደለም፣ እሳ ምን አድርጌሽ ነው አለቻት። ጽናት እህቴ ስለሆነች ያገባኛል። በነገራችን ላይ እኔም እህት ነበረችኝ፣ እንዳንቺ የምትቆረቆር ሳይሆን ሰውን ቶሎ የምታምናት አለች። የተናገርሽ ያለሽው ስለማይመለከተኝ ጉዳይ ነው። ለማንኛውም ግን ለምን ከነኪራ ህይወት አትወጭም በማለት በሩን ዘግታባት ወደ ውስጥ ገብታለች። በኋላም በተደጋጋሚ አንኳኩታ ኪራ ይከፍትላታል። ቆይ እናንተ ግን ለምንድነው እኔ ሳንኳኳ የማትከፍቱኝ አለች። ምን ሆነሽ ነው? እየጮኽሽ እኮ ነው የምትናገሪው፣ ለምን ቀስ ብለሽ አትናገሪም አለ ኪራ። ወደ ጭቅጭቅም አመሩ። ጽናትም በር ስላልከፈትን ነው እንደዚህ የጮኽሽ የምትናገሪው አለቻት። አንቺማ እየተክለሰለሽ ጓደኞችሽን አሰድቢ ምን አለብሽ? ኪራም እንደዚሁ ምን ሆነሽ ነው ግን አንቺ ሴትዮ ስርዓት አይኖርሽም እንዴ? የምን ስነ ስርዓት ነው? ከየት እንዳመጣኸኝ ረሳሁ እንዴ? በማለት እውነታውን ልታፈርጠው ዳር ደርሳለች። ጽናትም በሁለታችሁ መካከል ምንድነው ያለው? ይች ልጅ ማናት? ኪራ እያለች እየጠየቀች ነው። ኪራም ጽናት እየተረጋጊ ትንሽ ጊዜ ነው ትሄዳለች። መሄጃዬን ሳይሆን ማንነቴን የጠየቀችህ። ኪራም ለምን አፍሽን አዘጊም በማለት ይጮህባታል። ለእኔ ላለመናገር ስለፈለግ ችግር የለውም በማለት ጽናት ተቆጥታ ትታቸው ትሄዳለች። ኪራም የጽናትን መሄድ ተከትሎ ለናሆሜ ደውሎ ይነግረዋል። ምን ሆናችሁ ነው? የተፈጠረ ነገር አለ እንዴ አለው። ዳዊትም እንደዚሁ ምን ነው የተፈጠረ ችግር አለ እንዴ በማለት ናሆሜን ጠየቀችው። ጽናትና ኪራ ሳይጋጩ አይቀሩም አለ። ሰራዊትም የኒና መምጣት በሁለታቸው ላይ ጥሩ ስሜት እየተሰማቸው እንዳልሆነ እየነገረችው ነበር ለናሆሜ። ለማንኛውም እስኪ እንሂድ በማለት ለመሄድም ተነስተዋል። ሰናይትም በጣም ተሳስቻለሁ፣ ትክክል አልሰራውም፣ ኪራን ለብቻው አድርጌ ማናገር እችል ነበረ፣ ከጽናት መሀል ተናግሬ ለምን አናደድኳት እያለች ነው። ናሆምም ኪራን ለምን ከህይወት አታስወጣትም? ምን ሆነ ነው ሽሩሩ የምትላት? ኪራም ባስወጣትም እኮ ተመልሳ መበጥበጡ አይቀርም አለ። ይህን ያህል የሚያስፈራህ ምን ትልቅ ኃይል ቢኖር ነው? ናሆምም ኪራ የምነግር ነገር ቢኖር ወይ እውነታውን ንገራት ወይ ኒናን ከህይወት ውልቅ እንድትል አድርጋት አለ። እሺ በቃ እውነታውን እነግራታለሁ እያለ ነበር። ኒናም ለመራዊት እያለቃቀሰች እየነገረቻት ነው። እኔ እድል የሆነው ሳይወደኝም ኪራ ራርቶ ቢያስገባኝ እንኳን ሚስቱ በጣም ጠልታኛለች። የግቢ በር ላይ ቆሜ እንኳን አመነቃቀረችኝ እያለች የሰናይትንም ጉዳይ እየነገረቻት ነበረ። በእርግጥ አውቃለሁ ጥሩ ፊት እንዳልሰጠንሽ፣ ግን አንቺ ጸባይሽን አስተካኪ አለቻት። እናም እያለቀሰች ስለነበረ በቃ አታልቅሽ፣ እኔ ከጽናት ልሄድ ብላ መራዊት ወደዛ ስትነሳ እሺ ጽናትንማ በቢያት ለኔማ ማናለኝ እያለች ማልቀሷን ተያይዘዋለች። ሰናይት ለመራዊት ጽናት እንደተሰባበረችና እንደተጎዳች ትነግራታለች። እንዴት አትሰባበር? የምትወደው ባሏ ሌላ ሰው ጋር ግንኙነት አለው ስትባል ስትሰማ እንዴት ነው የማይሰማት? በእርግጥ እኔም አጥፍቻለሁ መሰለኝ፣ መናገር አልነበረብኝም። ኪራ ትክክል አልሰራም አለች ሰኒ። መራዊትን በበኩሏ ኪራ በደግነት ያደረገው ሳይሆን አይቀርም እና በደግነት ሚስቱን ደብቆ ነው እንዴ እንደዛ አይነት ነገር የሚያደርገው አለች ሰኒ። መራዊትም ልጅቷንም አወዛግበናታል፣ አሁን እያለቀሰች ነበረ፣ ሆድ ብሷታል አለች። እናት አልቅሳ የ3 ሰዓት አልፎባት ይሆናል ያለቀሰችው እና ከሰው ህይወት ለምን አትወጣም? እንደውም በጣም ነው ያስጠላችኝ አለች ሰኒ። መራዊትም ይህን ያልጠላቻ ግን ለምንድን ነው አለቻት። አይ ጽናት ሁለተኛ ስትጎዳ ማየት አልፈልግም። ልጅቷ ስርዓት የሌላትና እንግዳ መሀል ልሽን የምትቀባ ባለጌ ናት። ይሄ እኮ የባለ ትዳር ቤት ነው አለች።
ኒናም ስልክ ተደውሎላት እኔ በህይወት እያለው ሁሉንም ልክ አስገባቸዋለሁ ማንም እንዲደፍርሽ አልፈልግም እያለች ያባበለች ሳለ ወዲያውኑ ኪራ መጥቷል። ማንጋ ነው የምታወሪው? ምን እያልሽ ነው አንቺ? በማለትም ጥያቄውን ያስከትላል። እናም የማወራውን ነገር በሙሉ ለሰዎች ማጋራት ግዴታ አይደለም አለችው። ለምን ከህይወት አትወጭም አላት። የት ነው የምወጣልህ? ገንዘብ ልስጥሽ እያልኩሽ ነው። ገንዘብ ወስጄ የት ልገባልህ ነው? ልያዝልህ እንዴ እያለችው ነው። እኔ እኮ አሁን ሳር ቅጠል ሁሉ በወንጀል የሚፈልገኝ ሰው ነኝ። እኔ ደግሞ ምንም ስራዬ መጥፎ ቢሆንም መኖር ያጓጓኛል። ለምን እኔ ጋር ትጣበቂያለሽ? ሌላ ሰው አትፈልጊም ወይ አላት። እኔ እንጃ አጋጣሚዎች ብቻ ካንተ ጋር አገጣጥሞኛል። ኪራም ህይወት የተበጠበጠ ሰላሜን አጣው፣ እባክሽ ከህይወቴ ውጭልኝ እያላት ነው። እወጣላለሁ፣ ትንሽ ጊዜ ጠብቀኝ፣ ወደ ውጭ ሀገር ሊሄድ ነው። አየህ አንተ የምትሳሳላት ፍቅርህ ብትኖርህም እኔም እህት ነበረችኝ፣ ለምን አትሄጂም አለ። እህቴ በምን አይነት ሁኔታ እንደምትኖር ከመጠየቅ ይልቅ እኔን ከህይወት ለማስወጣት ነው አንተ የቸኮልከው አለችው። እህቴ የዳውን ሲንድረም በሽተኛ ናት። ለሷ ብዬ ገላዬን መሸጥ ጀመርኩኝ። በዚህ ስራዬም ከቤተሰብ መዝገብ ውስጥ ተሰረዝኩኝ። አሁን ማንም የለኝም አለችው። ምናልባትም እንደዚህ ብደቴን አይተህ ባትፈርጀኝ ጥሩ ነው። ለሀቅ ጥግ ድረስ እራመዳለሁ። ለማንኛውም በጥላቻ ባታይኝ ጥሩ ነው። መጥፎ ነገሮች በሲኖ ትራክ ተጭነው ወደ ህይወትህ እየመጡ ነው አለችው። የዚህን ጊዜ ኪራ በጣም ተጨናነቀ። ብቻውንም ሲያስብ ከቆየ በኋላ እስኪ ወደ ጽናት ልሄድ በማለትም ወደ ጽናት አመርቷል። ሰናይትም ለጽናት እንደዛ ባልናገር ኑሮ አትናደጅም ነበር፣ እንድትታመሚ እኔ ምክንያት ሆኛለሁ እያለቻት ነው። አይ አንቺ ምን ሆነሽ? ለማንኛውም ግን አይደብርሽ፣ ያለዛ ቡና ላፍላለች። አንቺ እያለሽ በየት በኩል እዝናናለሁ በማለትም ትቀልዳለች። የዚህን ጊዜ እሰይ እንደዚህ ሳቂልኝ በጣም ተጨናንቄ ነበር እያለች ወዲያውኑ ኪራ ይከሰታል። ኪራም ጽናቴ አሁን ተሻለሽ ወይ? ለማንኛውም አንቺ እንዳስብሽው አይደለም አጋጣሚ ነው ይላታል። ከኒና ጋር ነው አጋጣሚ የምትለው? ኪራም ኒናን ከበፊት ጀምሮ የሚያውቃት ሴት እንደነበረችና በእንግድነትም እንደተጠጋች ይነግራታል። ይህንን አሁን ነበር እንዴ የምትነግረኝ? ለምን እስካሁን አልነገርከኝም አለችው። ስራ ስለበዛብኝ ነው ያልነገርኩሽ። ለማንኛውም ግን ይቅርታ፣ አንቺን ለመጉዳት ብዬ ያደረኩት አንዳችም ነገር የለም። ጽናትም እባክህ ኪራ እንዳትጎዳኝ አለችው። አስቀየምኩህ፣ ቅር ያለህ ነገር ካለም ደግሞ ንገረኝ አለችው። የለም በማለትም ተጠምጥሞባታል። የዚህን ጊዜ ሰናይት ትታቸው ወደ ኩሽናዋ ትሄዳለች። ሰኒም ከኩሽናዋ ጋር ሆና ውዝግብ ላይ ናት። ኪራ እንደዋሻት ይሰማኛል። አይ በጽናት ልብ ውስጥ ይህንን ማስቀመጥ የለብኝም፣ ምናልባትም የእህቴ ታሪክ ተጽዕኖ ፈጥሮብኝ ይሆናል እያለች ከራሷ ጋር እየተነጋገረችና እያሰበች ትገኛለች። እንግዲህ የዛሬው ጽናት ድራማ ክፍል 82 ይህን ይመስላል። በቀጣይ እስከምንገናኝ ድረስ ለቻናሉ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ